በመጨረሻም ዲል ሃዝ ቢን ሪችድ በአሜሪካና በኢራን መካከል ስምምነት ተደርሷል ማለት ነው። በይህንንም ተከትሎ እንግዲህ የነዳጅ ዋጋ በከፍተኛ ሁኔታ ማሽቆልቆሉ እየተነገረ ነው። በኢራንና በአሜሪካ መካከል ድርድር ሲደረግ እንደነበረ ታውቃላችሁ። ያ ድርድር እንግዲህ ለስኬት ጫፍ ላይ ደርሶ በነበረ ሰዓት ሰላም ማይወድላቸው አቶ ቢኒያም ቤሩት ላይ ጥቃት መፈጸማቸውን ተከትሎ በትናንትናው ማታ ላይ መልሶ ጦርነቱ ሊያገረሽ ይችላል ተብሎ ከፍተኛ ስጋት ነበረ። የኢራን ሪቮሉሽነሪ ጋርድና እንዲሁም የሱፕሪም ሊደሩ አማካሪዎች ባሊስቲክ ሚሳይሎቻችን ከነላውንቸሮቻቸው ሬዲ አድርገናል፣ በደቂቃዎች ውስጥ ወር በሰዓታቶች ውስጥ መልሳችንን ጠብቁ ሲሉ እንደነበረ ታውቃላችሁ። ይህ የሚመለስ ከሆነ እንግዲህ እስራኤል እኔ እመልሳለሁ ጦርነቱን አቀጣጥለዋለሁ ማለቷን ተከትሎ እንግዲህ ይህ ነገር ወደ ዲል ላይ ሊደርስ ጫፍ ደርሶ በነበረበት ሰዓት ወደ ጦርነት ይመለሳል የሚል ከፍተኛ ስጋት የገባቸው ዶናልድ ትራምፕ ዩኒላተራሊ ኦር ብቻቸውን ሁርሙዝ ሰርጥ ላይ ጥዬ የነበረውን ብሎኬድ አንስቻለሁ ብለዋል። ይህንን ተከትሎ ሁርሙዝ ሰርጥ ላይ ጥለውት የነበረው ብሎኬድ መነሳቱን አናውንስ ማድረጋቸውን ተከትሎ እንግዲህ ኢራን አጸፋ ከመመለስ ተቆጥባለች ማለት ነው። ከዛ በኋላ እንግዲህ ስምምነት ላይ መደረሱን በዶናልድ ትራምፕ በኩል አናውንስ ተደርጓል። ከዛ በኋላ ደግሞ እንግዲህ ኢስላማባድ ቶክስ ነው የሚባለው ይህ ውይይት የኢስላማባዱ መሪ የሆኑት ሻባዝ ሸሪፍም ደግሞ በትዊተር ገጻቸው ላይ ኦፊሻሊ ኢራንና አሜሪካ ስምምነት ላይ መድረሳቸውን የሜሞራንደም ኦፍ አንደርስታንዲንግ ላይ ስምምነት ላይ መድረሳቸውን አናውንስ አድርገዋል። ከዛ በኋላ የኢራንም ሲጠበቅ ነበረ። በኋላ ላይ ግን ዘግይቶ የኢራን ቲቪም ኢራንም እንደተቀበለችውና ስምምነት ላይ እንደደረሰ ታውቋል። ይህ ስምምነት እንግዲህ በጁምዓ ዕለት ኦር ዛሬ ሰኞ ነው አይደል አርብ ዕለት በስዊዘርላንድ አይ ቲንክ ተገናኝተው ይፈራረማሉ ተብሎ ይጠበቃል ማለት ነው። አሁን ምንድነው 14 ፖይንት ነው ያለው የተባለው። የተለያዩ ዘገባዎች እየወጡ ነው። ይህ 14 ፖይንት ግን ኤግዛክትሊ ምንድነው የሚለውን ሜቢ ከአደራዳሪዋ ስንሰማ ነው ልናረጋግጠው የምንችለው። የኢራን ሚዲያዎች የሆነ ነገር ይዘው ወጥተዋል። በዚህም በኩል የሆነ ነገር አለ። ኤግዛክት ነገሩን እንግዲህ ኦር የፍርርሙ ቀን ነው ልናቆም የምንችለው። ያኔ ያ ሲወጣ እነግራችኋለሁ። ለማንኛውም ይህንን ተከትሎ እንግዲህ የነዳጅ ዋጋ እስከ 115 እስከ 120 ዶላር ደርሶ የነበረው በበርሜል አሁን አሽቆልቁሎ ወደ 83 ዶላር መውረዱ ታውቋል። ይህም ከፍተኛ እፎይታ ነው። ሁርሙዝም የሚከፈት ከሆነ እንግዲህ ነዳጅ እንደ ልብ ፍሎ የሚያደርግ መሆኑን ተከትሎ ምናልባትም ከዚህም በላይ ሊወርድና አቅርቦቱ ሊጨምር ይችላል ተብሎ ይጠበቃል ማለት ነው። ለማንኛውም ግን ፋይናሊ ስምምነት ላይ ተደርሷል ማለት ነው። እስራኤል ጋዛ ላይ ስትጠቀማቸው የነበሩ ቦምቦች የሚለቁት ኬሚካሎች በጀርባ ዞረው የእስራኤልን 70% የውሃ አቅርቦት በከሉ ተባለ። እስራኤል እንግዲህ ጋዛ ላይ ተጠቀማቸው የነበሩት ቦምቦች ሲፈነዱ የሚለቋቸው ኬሚካሎች በአላህ ንፋስ እየተገፉ እስራኤል ውስጥ 19 ኪሎ ሜትር ዴፕት ድረስ በመግባት በዛ ራዲየስ ውስጥ ያሉ የእስራኤል የእርሻ መሬቶች እንዲሁም ለመጠጥ ውሃ የተዘጋጁ ቦታዎችን የመጠጥ ውሃ ጉድጓዶችን እንዲሁም ደግሞ ለእርሻው ለአግሪካልቸር ለመስኖ ተብሎ የተዘጋጁ የእርሻ የውሃ ጉድጓዶችን ሙሉ ለሙሉ መበከሉ ታውቋል። እነዚህ PFAS ኦር ፖሊፍላም እዚህ ጋር አስቀምጥላለሁ ብራዘር ነው ያሉን ሃቭ ታይም ይሄን ፕሮናውንስ ለማድረግ ሰርች አድርገህ ማንበብ ከፈለክ። ለማንኛውም በሌላ ስማቸው ግን ፎርኤቨር ኬሚካልስ ይባላሉ። እነዚህ ኬሚካሎች ረጅም ጊዜ የመቆየት አቅም ያላቸውና ዲግሬድ አድርጎ በቀላሉ የማይጠፉ መሆኑን ተከትሎ ፎርኤቨር ኬሚካልስ ኦር ለምን ጊዜውም ያሉ ኬሚካሎች የሚባሉት እነዚህ ኬሚካሎች የእስራኤል 15% የሚሆነውን የመጠጥ ውሃና እንዲሁም 70% የሚሆነውን የእርሻ ለመስኖ የተዘጋጀ ውሃ ሙሉ ለሙሉ በክለዋል ነው የተባለው። ይህንን ጥናት ያጠናው የእስራኤል ጤና ሚኒስቴርና እንዲሁም እስራኤል ውስጥ ያሉ ሌሎች አግሪካልቸር ላይ የሚሰሩ የጥናት ኢንስቲትዩቶች አንድ ላይ ባጠኑት ጥናት ነው እንግዲህ ይህ አስደንጋጭ ሪፖርት የወጣው። የእነዚህ ኬሚካሎች እንግዲህ የሰው ልጆችን የተለያዩ አይነት ለብዙ አይነት ካንሰሮች የሚያጋልጡ እንዲሁም ደግሞ የሴቶች ላይ ደግሞ የፊተስ ዴቨሎፕመንት ኦር የጽንስ ዴቨሎፕመንት ላይ ከባድ ችግር የሚያመጡና የሚወለዱ ልጆች የጄኔቲክ ፕሮብለም እንዲኖርባቸው ኦር አንደር ዴቨሎፕድ እንዲሆኑ የሚያደርግ ብዙ ሊምቦች ሊጎሏቸው ይችላሉ። ይሄ የእጅ መጉደል፣ የእግር መጉደል፣ የተለያዩ አይነት አፈጣጠር መኖር የመሳሰሉ ነገራቶችን የጄኔቲክ ፕሮብለም የሚያመጡ ከዛ ውጭ ደግሞ የኢሚዩን ሲስተምን ሰፕረስ የሚያደርጉ ኦር ያለ ነው የተወለዱ ሰዎችን ደግሞ የበሽታ መከላከል አቅማቸውን በከፍተኛ ሁኔታ በማዳከም ለሌሎች በሽታዎች የሚያጋልጡ እንዲሁም በጣም ብዙ አይነት የጤና መቃወስ የሚያመጡ ኬሚካሎች ናቸው። እነዚህ ኬሚካሎች እንግዲህ 15% የእስራኤልን የመጠጥ ውሃ አቅርቦት በክለዋል የተባለው 70% የሚሆነውን ደግሞ ለእርሻ የተባለውንም በክለዋል። ስለዚህ ለእርሻን ብትጠቀመው መልሰህ በእነዚህ በተበከሉ ኬሚካሎች ከበቀለም ነው የበቀለን ምርት መጠቀማችንም ማለት ነው። ይህንን ተከትሎ ከባድ ድንጋጤ በመፈጠሩ የእስራኤል የውሃ አውቶሪቲ ውሃ ልማት ኦቶሪቲዎች እነዚህን የተበከሉትን የውሃ እንትኖች ጉድጓዶች ሙሉ ለሙሉ ብሎክ አድርጓል ኦር ሙሉ ለሙሉ አሽገዋል። ባይ ዘ ዌይ 19 ኪሎ ሜትር ማለት ከእስራኤል ከጋዛ ጫፍ ተነስቶ እስከ ዌስት ባንክ ጫፍ ባለው መሃል እንግዲህ እስራኤል የኔ ነው ብላ የወረደችው መሬት ወደ 33 ኪሎ ሜትር 32 ኪሎ ሜትር ነው የሚሆነው። ከዛ ውስጥ እንግዲህ 19 ኪሎ ሜትሩ መሃል ላይ ያለው ሬዲስ በሙሉ በእነዚህ ኬሚካሎች ተበክለዋል ነው የተባለው። አሁን የምነግራችሁ ነገር አይ ኖ ጆክ ሊመስል ይችላል፣ ግን ጆክ አይደለም፣ ቀልድ አይደለም፣ ቁም ነገር ነው። እሺ ኢራኖች ከቅርብ ጊዜ ወዲህ ከአሜሪካ ጋር በሚያደርጉት የሜሴጅ መለዋወጥ ላይ የተደራዳሪዎች ላይ ሲደራደሩ ሜሴጅ ይለዋወጣሉ አይደለ? የኢራን ተደራዳሪ ቲም ግን ከኦፊሻል ይሄ ዲፕሎማቶች ውጪ ሳይኮሎጂስቶች ሲኒየር ሳይኮሎጂስቶችንም ቀጥሮ እንደነበረ ታወቀ።
ይሄ ደግሞ የሆነው ለምንድነው እያንዳንዳቸው የምንልክላቸው ሜሴጆች ላይ ምን አይነት ሪአክት ሊያደርጉ ይችላሉ የሚለውን ጉዳይ ሲኒየር ሳይኮሎጂስቶች ሪቪው እንዲያደርጉና አናላይዝ እንዲያደርጉ ቀጥረው እንደነበረ ታውቋል። ለማንኛውም ዶናልድ ትራምፕ ከቅርብ ጊዜ በኋላ ግን በእያንዳንዱ ካቢኔ ሚቲንግ ላይ እንቅልፋቸውን ሲያንኮራፉም ሲተኙም እየታዩ ነው ያሉትና ይህንን ተከትሎ ከአሜሪካ ቶፕ እንትኖች ላይ ፖለቲሻኖች ዶናልድ ትራምፕ ከዚህ በኋላ አገር የመምራት ብቃት የለውም፣ ምክንያቱም ጆ ባይደን እንኳን ይሻሉ ነበር። አሁን እሳቸው የራሳቸው መግለጫ ላይ ነው ዶናልድ ትራምፕ የራሳቸው መግለጫና የራሳቸው ካቢኔ ሚቲንግ ላይ ነው ለጥ እያሉ ያሉት ላይቭ ቲቪ እየታየ ማለት ነውና ብቁ አይደሉም፣ በቃ ከዚህ በኋላ ይበቃቸዋል እየተባለም ጥያቄ እየተነሳባቸው ነው ያሉት። ዲሉ ሙሉ በሙሉ አልቋል። ኢትስ ኮምፕሊት ተስማምተዋል ሁለቱ ሀገሮች እና ኢራንም ትናንትና ልትሰነዝረው የነበረውን ጥቃት ሆልድ ኦፍ ማድረጓ ደግሞ ኮል ኦፍ ማድረጓም ተነግሯል። ስምምነት ላይ መድረሳችን በማስመልከት ከዚህ በኋላ ቶል ፍሪ ወር ደግሞ ከክፍያ ነጻ የሆነ የስትሬት ኦፍ ሆርሙዝ መተላለፊያ እንዲከፈት አዝዣለሁ ብሏል ዶናልድ ትራምፕ። ከዚህም በተጨማሪ ደግሞ ኢሚዲየት ሪሙቫል ኦፍ ዩኤስ ብሎኬድ ወር ደግሞ አሜሪካ ብሎክ አድርገው የነበረው የስትሬት ኦፍ ሆርሙዝ ወር ደግሞ የሆርሙዝ ሰርጥ አካባቢም እንዲነሳ አዘዋል። ስለዚህ የአሜሪካ መርከቦች የኢራን መርከቦች እዛ አካባቢ ላይ እንዳይተላለፉ ዘግተውት የነበረው ለባለፈው አንድ ወር ከምናምን ዘግተውት የነበረው የዘጉት መንገድ በአሁኑ ሰዓት ላይ ክፍት ነው። ኢራን መርከቦች እንደ ልብ መንቀሳቀስ ይችላሉ። ሌት ኦይል ፍሎ በማለት እንግዲህ እንደምትመለከቱ ዶናልድ ትራምፕ የጻፉት ማለት ነው። ምንም እንኳን ስምምነት ላይ ይድረሱ እንጂ ስምምነታቸው እስካሁን ድረስ አልተፈራረሙትም። ስምምነታቸው የሚፈራረሙት ደግሞ ፊርማቸውን የሚያኖሩት አርብ ዕለት ነው። በእነዚህ ሁሉ ስምምነቶችና በእነዚህ ሁሉ ድርድሮች ውስጥ እንግዲህ እስራኤል እንዳልተሳተፈችና ለእስራኤል ማንም እያሳወቃት እንዳልነበረ የተናገሩ ነው የሚገኙት እንግዲህ እስራኤላውያን። ኢራን እንግዲህ ከረጅም ጊዜ ጀምሮ ለረጅም ጊዜ ያክል ስትከራከርለትና ስትዋጋለት የነበረው አንድ ዓላማ ምንድነው? ሊባኖስ ውስጥ የሚገኘውን ጦርነት ይቁም ነው። እስራኤልም ሊባኖስ ማጥቃቷን ታቆም የሚለው ነገር ነው። እሱ ነገር የማይሟላልኝ ከሆነ አልስማማም እያለች ነበር ኢራን። እንግዲህ የስምምነቱ ዝርዝር እስካሁን ድረስ አልወጣም። ኦፊሻል በሆነ መንገድ የስምምነቱ ዝርዝር ሲወጣ አልተመለከትኩም። ስለዚህ የማይገስ ያን ጦርነት የሚያስቆምላት ስምምነት ኢራን ስላገኘች የተስማማቸው የሚል ሀሳብ አለኝ። ስለዚህ መካከለኛው ምስራቅ በአሁኑ ሰዓት ላይ ሙሉ በሙሉ ከጦርነት ሊጸዳ ነው ማለት ነው። አዳዲስ መረጃዎች ሲወጡ ማሳወቃቸው ይሆናል። ፕላስ ምልክቷን የነካችሁ ቤተሰብ መሆናችሁ እንዳትረሱ። ይመቻችሁ። መልካም ቀን። ኢትዮጵያ ከ140 ሚሊዮን ሊትር በላይ የሆነ ነዳጅ በ3 መርከቦች ጭና ከናይጄሪያ ወደ ጅቡቲ አድርሳለች። ይህንን ደግሞ የኢትዮጵያን ሺፒንግ ሎጂስቲክስ ሰርቪስ ኦር በአማርኛው የኢትዮጵያ የባህር ላይ ትራንስፖርትና ሎጂስቲክስ አገልግሎት የሚባለው ተቋም የመንግስት ተቋም ነው። ለ40 ዓመታት ትቶት የነበረውን የነዳጅ ማጓጓዝ ስራ ለመጀመሪያ ጊዜ እንደ አዲስ በመስራት እንግዲህ ከናይጄሪያው ቢሊዮነር አሊኮ ዳንጎቴ ነዳጅ ማጣሪያ የተገዙ ነዳጅ የአውሮፕላን ነዳጅና እንዲሁም ናፍጣ ከ140 ሚሊዮን ሊትር በላይ የሚሆን ወደ ጅቡቲ በ3 መርከቦች ተጭኖ እንግዲህ መጥቷል ማለት ነው። ይህ ለዚህ ለኢትዮጵያ ሺፒንግ ኤንድ ሎጂስቲክስ ካምፓኒ ለመጀመሪያ ጊዜ ነው ከ40 ዓመት በኋላ ለመጀመሪያ ጊዜ ነዳጅ ሲያጓጉዝ። ኢትዮጵያም ደግሞ በታሪኳ ለመጀመሪያ ጊዜ ነው ከናይጄሪያ እየገዛች ያለችው። በፊት ከሱዳን ኢምፖርት አድርግ ነበር፣ በፊት ትታው ነበረ። አሁን እንግዲህ ከሌላ የአፍሪካ ሀገር ከናይጄሪያ ገዝታለች ማለት ነው። እንደምታውቁት የሁርሙዝ ሰርጥ መዘጋቱን ተከትሎ ኢትዮጵያ በፊት ትገዛው የነበረውን ከሚድል ኢስት ትገዛቸው የነበሩትን ነዳጆች አክሰስ ማድረግ አልቻለችም። ይህንን ተከትሎ ሀገር ውስጥ የነበረውን ጫና ታውቃላችሁ። ስለዚህ ኢትዮጵያ መንግስት ዳይቨርሲፋይ ማድረግ ነበረበት ሰፕላዩን ለማግኘት። ስለዚህ ከናይጄሪያ ጋር ባደረገው ዲል እንግዲህ 3 መርከቦች ተጭነው መጥተው እንግዲህ ከ140 ሚሊዮን ሊትር በላይ የሚሆን ጅቡቲ መግባታቸውን ካፒታል በዘገባው ላይ ያሳውቋል ማለት ነው። ይህ በእንዲህ እንዳለ ደግሞ ዛሬ ሁርሙዝ ሰርጥ ይከፈታል ተብሎ በሁለቱም በኩል በአሜሪካም ሆነ በኢራን በኩል አናውንስ መደረጉን ተከትሎ የነዳጅ ዋጋ በጣም አሽቆልቁሏል። የምርም እንዳሉት እንግዲህ የሚከፈት ከሆነ ደግሞ በፊት አክሰስ የምናደርገው ነዳጅ የምናገኝበት እድል መኖሩ ስለማይቀር እዚህ ሀገር ውስጥ ተፈጥሮ ያለው የነዳጅ እጥረት ችግር በቅርቡ ይቃለላል ተብሎ ይጠበቃል ማለት ነው።